የተፈጠረ ነገር አለ እንዴ? እማ እያስቀየመችሽ? እናት እኮ አታስቀይምም። ቆይ ታዲያ እሺ ምን ሆነሽ ነው? ለካ ሌላ ቦታ ስሜ ሽባ ነው። ቆይ ማን ያለሽ? ማንም አላለኝም። ሂዊ ቆይ ለምን አትነግሪኝም? ማን ያለሽ? ተይኝ እስኪ። አንቺ ደግሞ ሌላ ጭንቀት አትፍጠሪብኝ። ተዩ። ለነገሩ እኔ ነኝ እንዲያለስ እንዲወጣልሽ ያደረኩት። እራስሽን እንደዚህ ከምትወቅሺ ዛሬ ነገር ከምትይ አታሳክሚኝም? ዛሬ ደህና አይደለሽ። ሁሌ ትሁት መምሰል፣ ሁሌ ጠንካራ መምሰል ይሰለቻል። በቃ ወይ ቁርጤን ንገሪኝ፣ ካልቻልሽም ንገሪኝ። ይውዬ ተረጋጊ። ተነጋግረን አይደል እንዴ? ንግግር አይደለም የምፈልገው፣ ያው ቆሞ መሄድ ነው የምፈልገው እኮ። ቀጠሮ አስይዘናል እኮ። መፍጠን ካለበት እንዲፈጠን አድርገሽ አሳክሚኝ። መራመድ እፈልጋለሁ። በቃ እኔ ከዚህ በኋላ የሰው ሸክም መሆን አልፈልግም። ይውዬ እሺ እሺ አልኩሽ እኮ። ሌላ ምንም ማውራት አልፈልግም። ውጭልኝ በቃ። እንዴት ነው ቤቢ? እንዴት ነሽ? ቆይ እህቴን ማን ያስቀየማት? እኔ አላስቀየምኳትም። የተፈጠረ ነገር አለ? እሱን እኔ አላውቅም። ማን ሊያስቀይማት ይችላል? እኔ ብቻ እኮ ነኝ የማገኛት። ስለዚህ አንተ ያስቀየምካት ማለት ነው? እኔ እሷ ላስቀይማት አልችልም ቤቲ። ግን እኔ ላይም ተቀይራብኛለች። ከቀላት ብዬ ነው ያልኩት። ቆይ እህቴ መራመዷ ሳያንስ እንደገና ሽባ ብሎ የሆነ ሰው ሰድቧታል። ማን ነው? እሱን ብቻ ግን ልቧ በጣም ተሰብሯል። እኔ አላውቅም። ግን የተፈጠረ ነገር ካለ አሳውቅሻለሁ። ጥሩ እሺ። አደጋ አለው እናቴ እባክሽን እንደዚህ አይነት ድፍረት አታድርጊ፣ ትጎጂብኛለሽ በማለት ይነግራታል። ልጅ አታስብ፣ እኔ ምንም ነገር አልሆንም እያለችው ነበር። ግን ፈርቻለሁ እናቴ፣ አባዬ አንድ ነገር ያርግሻል፣ እባክሽን ከነሱ ፊት ለፊት አትጋፈጪ ብሎ ሲነግራት እሷ ግን ምንም መፍራት እንደሌለባት ትናገራለች። ቤቲና ገዛኝ አለሜን መጨረስ አለብን፣ አለሜን ካልጨረስን ችግር ውስጥ ታስገባናለች በማለት ያወራሉ። እንዴት አድርገን ነው አለሜን መጨረስ የምንችለው ብሎ ያወራል። አላቅም፣ ግን አለሜን እንደምንም ብለን ማሰናበት ሳይኖርብን አይቀርም፣ አለዛ ችግር ውስጥ ነን ብሎ ይነግራታል። ናቲን አለሜን ማንም ሰው እንድነካና ማንም ሰው ጫፏን እንድነካ አልፈልግም። አለሜ ምንም የምታውቀው ነገር የለም፣ የተፈጠረው ነገር ሌላን ችግር እንደነበረና አለሜ ምንም ነገር እንደማታውቀውም ይነግራታል። እናም ስትነግረውም እሷም በዚህ ነገር መስማማት ትፈልጋለች። አለሜ ንጹህ ነች ያልከኝ? አዎ አለሜ ንጹህ ነች። እሷ ወንጀል ወንድሟ ምን ስራ ምንም የምታውቀው ነገር የለም። ነገር ግን እናቴን ለመጉዳት የምታስብ ከሆነ እናቴ ቤቲ አንቺን ለመጉዳት እኮ ቀን እየቆጠረች ነው። አንቺ ግን ጭራሽ ፊት ለፊት መተሽ ትጋፈጫለሽ። ይሄ ጥሩ አይደለም፣ እባክሽ አለሜ እያለችው ነበር። እናም እሺ በቃ ትለውና ትናገራለች። ቤቢ ህይወቴን ለማናገር በሞክርም ህይወት ግን በጣም ከፍታ ስለነበረ ምንም ነገር ማውራት እንደማትፈልግ ትነግረዋለች። እባክህ ቤቢ ብቻዬን ተወኝ፣ አሁን ብቻዬን መሆን ብቻ ነው እኔ የምፈልገው በማለት ይነግራታል። እና ታዲያ ምን ማድረግ እንችላለን ስትለው ብቻዬን መሆን ነው የምፈልገው፣ በቃ ብቻዬን ተወኝ ስትል ታለቅሳለች። ቤቢ ናታን እንደ አጋጣሚ መንገድ ላይ እየሄደ ቤቲን መሬት ላይ እየተንፏቀቀች ሳያት ከመሬት ያነሳትና እየተፈጠራልኝ ማን እንደሆነችም ጭምር ስጠይቃት ነበር። እና እሷም ትናገር ትወስናለች። ይሄ ነገር ምን እየተፈጠረ ነው? ምን እየሆነ ነው? እና እኔ ወንድሜ ምንም ወንጀል ስራ ምንም የማውቀው ነገር የለም፣ እየተፈጠረው ነገር አላውቅም። ግን እንዴት እንደዚህ ትለኛለች ልጄ? እናቴ እባክሽን ወንድምሽ ከባድ ወንጀል ሰርቷል፣ ወንጀሉ በጣም ከባድ ነው፣ ይሄን ብዬ ልነግርሽ አልችልም። ስለዚህ ወደዚያ ጋር ተመልሶ እንድታሰር ታደርጋለሽ ብሎ ስጠይቃት ወንድሜ እኮ ነው፣ በግራና በቀኝ ማንም ሰው የለኝም ከሱ ውጪ፣ ስለዚህ በጭራሽ እኔ አሳልፌ ሊሰጠው ወይም ደግሞ እንድታሰር አልፈልግም በማለት ትናገራለች። እና ብትለውም አይ በጭራሽ ይህንን ሀሳብ እንደማትቀበለውም ስትነግረው ነበር። እና እየተፈጠረ ያለው ነገር ከባድ እንደሆነ ገንዘን በገዛ እጅሽ ወደ መሞት መጥተሻል፣ ስለዚህ የእጅሽን እሰጥሻለሁ በማለት
እሷን ለመጉዳት ይሞክራል። እባክሽ የማይሆን ነገር አታርግ እያለ ነበር እና ህይወት በጣም ከፍቷት እያለቀሰች ነበር። ምክንያቱም እየተፈጠረ ያለው ነገር ከባድ ነበር። አንቺ ከልጄ እንድትርቅ ይፈልጋለሁ፣ በጭራሽ ለልጄ አትመጥም ብላ የናቲና ስለነገረቻት ስለጮችበት በዛ የተነሳ ድጋሜ እንዳታገኘው ጭምር ትነግረዋለች። እና እሷም እጅግ በጣም ትከፋና ታዝናለች። እና ምን አድርጌ ነው ግን ፈጣሪ በማለት እጅግ በጣም እያለቀሰች ነበር። እና እያለቀሰች ትነግራት ነበር። እና እየተፈጠረ ሁሉ ነገር ምን ማድረግ እንዳለብኝ ግራ ገባኝ በማለት እያለቀሰችው ነበር ማለት ነው። እና ብቻዬን መሆን ፈልጋለሁ ብላ ስትለምነው ነበር። እና ምን ማድረግ አለብኝ ብላ ስትናገረው በቃ እኛውን ብቻዬን መሆን የምፈልገው ስትል ትናገራለች። በዛ የተነሳ ምንም ይፈጠር ምንም አንድ ነገር ማድረግ አለብኝ በማለት ትናገራለች። እና እየተፈጠረ ያለ ነገር ምንም አለሜን የምትፈልገው ሙሉ ሀብቷንና እሱ ጋር ያለ ሀቋን በሙላ እንደምትፈልገው ስትነግረው እሷ ግን በጭራሽ ለጊዜው ምንም ልልሽ አልችልም እባክሽን ተይኝ ይላታል። ወደድኩም ጠላን አሁን ማድረግ ያለብን ታድርጋለህ ብላ ትነግረዋለች። እናም እናቴ ችግር ውስጥ ነሽ እባክሽን ቤቲ እጅግ በጣም አደገኛ ሆናለች፣ ስለዚህ መጥፎ ነገር እንዲፈጠር አታድርጊ እያላት ነበር። እናም እሷም በዛ ነገር ትስማማለች። ምንም ቢፈጠር አልተውሽም ካሁን በኋላ እያለችው ነበር። አሁን ማንንም ሰው መፍራት አልችልም አልፈራም ስትል ትናገራለች። እና እሷም ግን ናቲ ምንም እንደማትፈራ ስትናገር አይ ልጄ እባክህ ይሄ ነገር ከባድ ነው፣ ስለዚህ እኔም በደንብ ብቻ አዳምጠኝ ስትለው ትነግረዋለች። እሱም መቼም እንደማይፈራና የፈለግከውን ማድረግ አትችልም በማለት ትናገራለች። አሁን መሞቻሽ እየተቃረበ ነው፣ ሳታስቢ አንድ ቀን ራስሽን ታጫለሽ፣ ኢመኒን በጭራሽ ይላታል። የፈለግከውን ማድረግ ትችላለህ፣ በጭራሽ አልፈራም በማለት ትዝትበታለች። እና የፈለግከውን ማድረግ ትችላለህ ስትለው እንግዲህ እሺ አንተ እንደዛ የምትል ከሆነ የሚፈጠረውን አብረን ልናይ እንችላለን፣ በኋላ ሌላ ነገር ሲፈጠር ምንም እንደማትል ተስፋ አድርጋለሁ በማለት ትናገረዋለች። እና ምንም አይፈጠርም እያለችው ነበር። አሁን የምልሽን ነገር ካልሰማሽኝ በኋላ ተጎጂ የምትሆኚ አንቺ ብቻ ነሽ በማለት ትናገራለች። እና ናቲም ቤቲም አስጠነቀቃት። እናቴ ምንም ነገር እንዳታረጋት እና እናቱ ምንም እንዳታስፈራራት፣ እናቷ በፈለገ ሰዓት መምጣት መሄድ እንደምትችል፣ እሷ ምንም ችግር ውስጥ ማስገባት እንደሌለበት ጭምር ስትነግረው ነበር። ነገር ግን እየተፈጠረ ያለው ነገር ምንም ማድረግ ያለብን ተናግራለሁ፣ ማንም ሰው እናቴን እንዳስከፋት አልፈልግም ስትል ትናገራለች። እሱን አብረን እናያለን በማለት ይናገራል። ምነው እናቴና ከልጅነት ያደረገችውን ነገር በደቂቃ ውስጥ ረሳ? የተፈጠረው ነገር ከዓመታት በፊት ነው። እናም እናቴ ደግሞ ስለዚህ ጉዳይ ምንም የምታውቀው ነገር የለም። ስለዚህ እናቴ ምንም ነገር ለማድረግ እንዳትሞክሪ ቤቲ ብሎ ያስጠነቅቃታል ማለት ነው። ቴሌ 20 ሺህ ብር ገንዘብ ብቻ ነው ያለ፣ እውነት ነው አትለኝም ሌላ የለህም እንዴ ስትለው ነበር። እና ገንዘቡ እንዳሸሸም ጭምር በደንብ ታውቋለች ማለት ነው። በዛ የተነሳ የፈለግኩን ማድረግ ትችላለህ፣ በቅርቡ ምን እንደማድረግ አሳያለሁ ጠብቀኝ ስትለው ትዝትበታለች። እሱም ደግሞ ምንም ነገር ልታረግ እንደማችለው ይነግራታል። እሱም ምን ማድረግ እንዳለብኝ አብረን የምናይ ይሆናል። ስለዚህ እባክህ መጥፎ ነገር እንዳረግ እንግዲህ ምርጫ ካልሰጠኝ ምን እንደማረግ እኔ እኮ ገዘኝን ምንም አታመጭም ስላት እኔ ምን ያህል ድረስ እንደምጓዝ አለሜኔ ታቀኛለች ስትል ትነግረዋለች። እና ናቲ ቤቴንም በጭራሽ እናቴ አጠገብ እንዳደርስና እናቴ አውስተሳታ ሊሆን ይችላል፣ መጥፎ ነገርም አድርገን ሊሆን ይችላል። ነገር ግን በጭራሽ እናቴ ስታስከፋት ድጋሜ ላይ አልፈልግም ብሎ ይነግራታል። እና እባክሽ እየለመንኩሽ ነው እናቴ አንድ ነገር ከሆነች ያን ጸጉር ዘለላ ብትወድቅ እንኳን ብትነካየት እንኳን መቼም እንደማይፋታ ይነግራታል። በቃ አስፈራራኝ ማለት ነው፣ ትሰማኛለህ? እኔ ማስፈራራት በጭራሽ አትችልም ስትለው ነበር። እሱ ምን ያህል ድረስ እንደሚል አንቺን በደንብ ታውቂኛለሽ። እኔ አንድ ነገርን ካሰብኩና ከፈለግኩ ምን ያህል ድረስ መጓዝ እንደምችል
አንቺም ጠንቀሽ የምታውቂኝ ይመስለኛል። ስለዚህ እባክሽ መጥፎ ነገር እንዳረግሽ አትገፋፊኝ እያለችው ነበር። እና እሱም ደግሞ እንግዲህ ፈለግሽው ማድረግ ትችያለሽ ይላታል። ስለዚህ እባክሽ እናቴን አጠገብ እንዳትደርሺ እየለመንኩሽ ነው ብሎ ይነግራታል። በኋላ አልነገረኝም እንዳትዪ እናቴ አንድ ነገር ከሆነች ከአንቺ ራስ አልወርድም ብሎ ይስትባታል ማለት ነው። እሷም የፈለግከውን ማድረግ ትችላለህ፣ እኔ መቼም አንተን ልፈራ አልችልም ትኑና ትነግረዋለች። እና እሱን አብረን የምናየው ይሆናል። ፈራም አልፈራም አብረን እናያለን ብላ ትነግረዋለች ማለት ነው። እና በዛም የልኩልኳን ነበር ነግራትና ጥሏት ይሄዳል ማለት ነው። እና ከአሁን በኋላ አለሜ አጠገብ እንዳይሽ አልፈልግም እባክሽ ብሎ ይስትባታል። እሷም እሱን አብረን የምናይ ይሆናል ብላ ትነግረዋለች። እሱን አያለው ነገር ግን በጭራሽ እናቴ አጠገብ እንድደርሺ አልፈልግም ብሎ ይነግራታል። እና አለሜና ልጄ እንድብላ ልጇን አንጠልጥላ ይዛት ትሄዳለች። ናቲ በመጨረሻ እጅግ በጣም ይናደዳል። አለሜ አንድ ነገር ብትሆኚ እኔ ቆም ሊሆን እችላለሁ፣ ምን አለኝ፣ ለምን እንደዚህ ያደረግሽው አለሜ ብሎ ይነግራታል። ልጄ ምንም እኮ አላደረግኩትም ምን ተፈጠረ ብላ ስትጠይቀው ነበር። አይ በሆንም እኮ አለሜ እንደዚህ ማድረግ አልነበረብሽም፣ ለምን እንደዚህ ያደረግሽው አሁን ምንድን ነው የሚፈጠረው ብሎ ሲጠይቅ ነበር። ልጄ ቆይ ምን ማድረግ እንዳለብኝ አንተ እየጠየቁ መሄድ አለብኝ እንዴ? ስለዚህ እባክህን ተወኝ እያለች ነበር። አለሜ እየተፈጠረ ያለ ነገር ቆይ ለምን አትረጂም? ከባድ ችግር ውስጥ እንደሆነ ሁሉ ነገር ታውቂያለሽ፣ ግን እባክሽን የሚሆን ነገር አታድርጊ እያላት ነበር። እና ናቴን እባክህን የማደርገው ነገር በደንብ ጠንቅቄ አውቀዋለሁ፣ ስለዚህ አታስጨንቀኝ ትለዋለች። እና እባክሽን የመሆን ነገር አታርጊ እናቴን ልትጎጂ እኮ ስለማልፈልግ ነው እባክህን እላታል። እሷም እሺ በቃ ምንም አታስቢ እኔ ምንም ነገር